እገልሃለሁ። እኔ ግን ማለት ነው አርነ ስሎት እኔ በቀይ ባህር አቋርጭ ኮንቴነር ላይ ተጭኝም ሄጄ ማለት ነው ቻይነስ ግን ማማዳጅቬሊ የምትባለው እጅህም እግርህም የሚያፈስ ከብት የሆንክ ሰውዬ አይደለም ጎል አንተ ራስን አጠብቅም። ሪዮ የመታው ተመሳሳይ ኳስ ነው አንተ ጋር የሚተሾተው። አንተ ግን ትዝ አለ ደደበረኛ እንደሆንክ። እኔ ሁሉም ይሳቱ ከርኬዝ ይመታል ይስታል፣ ሞሳላ ይመታል ይስታል፣ ሪዮ ይመታል ይስታል፣ ሁሉም ይስታሉ። 90 ደቂቃ ሙሉ ይደብደብ ነው። እኛ 5 ደቂቃ እግራቸው ኳስ ቢገባ ካምባክ የሰሩብን እኛ ላይ ፒኤስጂ ደርሶ መልስ ወየ ይበላል። እኔ ለቀውጣ አርነ ስሎት አልቻልክም። እንብርሃንን እኔ ሰው ተኝቷል። እኩለ ሌሊት ነው አታሳብደኝ። በቃ አልቻልክም። እኔ ጥቂት እስከ ጥግ ነው የምነግርህ። ሞሳላም ቤንቻር ከተጀምራለህ ደስ ሲልክ ማይ እኔ እነ ኪዛን እነ ሪዮን ምናምን ሰው ብቻ ብዙ ቤንች አስቀምጠክ ምናምን ትቀልድብናለህ። አሰላለፊ ተመታ ነው። በቃ አልቻልክም። እኔ ማረበት ምንም አይነት ምክንያት የለኝም። ምንም አይነት ሚንስ የለኝም። አሁን ኤኬቲኬም ተጎድቷል። ማንን ተስፋ አድርጌ ገብቼ ጌሙን ራሱ እንደማይ እኔ አላቅም። አይ ዶንት ኖ እኔ በቃ ሰውተኝ ይነሱ ሲፈልጉ ማለት ማን እንቅልፋቶ ማን ተኝቶ ያድራል። ሰላሜን ካጡ አይቀር እነሱ ሐሞት የሌላቸው ተጫዋቾች ለሊቨርፑል መጫወት ምን ማለት እንደሆነ የማይገባቸው ተጫዋቾች፣ አሰልጣኙ ጭንቅላት የሌለው ደደብ አሰልጣኝ። እኔ በህይወት ዘመኔ እንደዚህ ደደብ አሰልጣኝ አይቻላቅ። ጌም ማኔጅመንት ዜሮ። አንደኛው ነው በቃ ዴምቤሌ ወረቀት ምናምን ጨረስ ፈራርመና ግዛው የንቲም በቃ የዚህ የሊቨርፑል ቲም ባለቤት ዴምቤሌ ሆኗል። የዴምቤሌ መጮሻ ሆነናል። ይሄ ባይ ዘ ዌይ ሊቨርፑል ትልቅ ውርደት ነው። ትልቅ ውርደት በሜዳችንም ከሜዳችንም ውጪ 2-2 በክሊን ሺት ፓሪስ ሰን ጀርሜን ለብልቦ ያባረር። እኔ እንደዚህ አቃጣይ አዋራጅ ቡድን አይቻላል። ዜሮ። ይሄ ቲም ከእንደገና ተበትኖ መሰራት አለበት። ገና 400 ሚሊዮን ፓውንድ ያስፈልገናል። የማያስፈልጉ ኢቭን ግራቨንበርግ መውጣት አለበት ከዚህ ቲም። ግራቨንበርግ የቲሙ ቴምፖ የማይጠብቅ ፍሎሪያን ቪርትዝ ለአንተ የወጣው ገንዘብ ለአንተ የምሬ ነው። በጣም ነው የተናደድኩት ዛሬ። እግዚአብሔር እንደ ዛሬ ተናድጄ አላውቅም። እኔ አንፊልድ ላይ ሊቨርፑል እንዲህ ሲብረከረክ አይቼ አላውቅም። ምንም ሪዮን ጉማን የመሰለ ልጅ አስቀምጠ ጎሜዝን ታስቀድማለህ። ከዛ ማሃሪቃ ጮት አረብስ በቃኝ። እኔ ውሽ የሆነ ቡድን እንደዚህ የሞተ ቡድን አይቼ አላውቅም። ይሄ ሰውዬ ዛሬ ቢባረልኝ እኔ ዛሬ ማለት አይ ቢያንስ እናንተ አግብታችኋል፣ አሸንፋችኋል ጨዋታችሁን። ቢያንስ በዛ ሳይድ አትሌቲኮ፣ በዚህ ሳይድ ፒኤስጂ ለፍጻሜ ይደርሳሉ። ፒኤስጂ ያሸንፋል። በቃ ምንም ሻምፒዮንስ ሊግን ለኛ አላለውም። በቃ እኔ እንደውም ባርሳ የሚያልፍ መስሎኝ ነበር በእውነት። በቃ ምንም ማድረግ አይቻልም። ነገ ባየር ሙኒክ ስጥት ያደርግላል፣ አርሰናል ያልፋል። የነገውን ጨዋታ ዋኒክስ ቤት ላይ እየገባችሁ መጫወት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ስትጫወቱ ደግሞ ቦነሶችን ታገኛላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ ልክላችኋለሁ። መቻችሁ አሁን ሊቨርፑሎች በእኔ እንዳትበሳጩ። እኔ እስከምችለው አቅም ድረስ ደግፌያቸዋለሁ። ከእናንተ ጋር ችግር የለብኝም። ደግፌያቸዋለሁ እስከምችለው አቅም ድረስ። እኔ ላይ ለምንድን ነው የምታብሩት? እኔ ምን ያደረኩኝ? መላጣውን ሄዳችሁ አናግሩት። ማንዬ እሱን አናግሩት። ደግሞ ከአቅማችሁ በላይ ነው። ይህንን ለፈጣሪ እንዲያንቀሳችሁ መስጠት ያለባችሁ እንጂ ይሄ ልጅ በሜዳው ያን ሁሉ ኳስቶ እዚህ መቶ አሽቃበጠ። 2 ጎል አገባ ኡስማን ዴምቤሌ። አንተ ነውር አይደለም እንዴ? ምን አባክነው ሰው ሜዳ ላይ አይመቸኝም በሜዳ አላለም። ምን አባክነው ነው አልኩት እኮ እኔ በሜዳ ማግባት አይመቸኝም። እንዴ ከባባድ ነገሮችን ነው መወጣት እንፈልገው ከሜዳው ምናምን አይነት ሹ ያልተጫወተ እደውላለሁ እያለኝ እኮ እኔ አደውልልኝ አልፈልግም። ከሊቨርፑል ደጋፊ ጋር አታነካከኝ። ይሄ ምኑ ነው በእናትህ? ለማንኛውም በቃ አሁን ትንሽ ምድር ከማችሁ ጨምረ ስለሚል
ያለ ነገር እና ጋድም የመዳጡ ነገር አሳብ እርግናውን ስራ እናንተ ትንሽ ጋድም with the Torres. No, ጭራሽ ነው እንዳልፈልግ ጭራሽ በቃ ጭራሽ the only thing ቢጠብቁት የነበር ቀይ ካርድ ለመስጠት ነው ፋውል እያንዳንዱ ምርጫ ማርያም ባርሳ በጣም ብቁ ቲም ነው ለሻምፒዮንስ ሊግ ግን እንዳልፈልግ ሲቃፍዳኛው ታስጠላ ማለት ቦክስ ውስጥ እንደዛ በእጁ አስቆሞ መጨረሻ አጥቂ ሳይዝ ለዚህ ሰላም አረይን እንዳልሰርበዘላል አትመ ይሄ ላሊጋው ላይ መቀጣት አለ። እሺ ሊቪያንስ ያው እንግዲህ ተሰናብተናል፣ ምንም ማድረግ አይቻልም። ግን እውነት ነው የምላችሁ አንድ የሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም። በቃ ካምባክ ለማድረግ ሞክረን ነበር፣ ግን ልዩነቱ ፒኤስጂ የተሰራ ክለብ ነው፣ የኛ ደግሞ ይታወቃል። በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተነው ተጫዋቾቹ የሚችሉትን ያክል አድርገዋል። ግን በመግባባት ደረጃ ብዙ ይቀር ነበር። በጣም ብዙ ክፍተቶች ይታዩብን ነበር። በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር። ከዛ በተረፈ ግን ኢንዲቪጁዋል የኢብራሂማ ኮናቴ ኮንትራት ዛሬውኑ ይፍጠንልን። በጌታስ ምን አይነት ብቃት ነው ያስመለከተን! ከመሬን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን! ዶሚኒክ ሰቦልታይ የሚገርም ብቃቱን ነበርና ያስመለከተን። ግን በሱ ስህተት አራተኛው ጎል ማለት ይቻላል ያው በአግሪጌት የተቆጠረብን ጎል የሱ ስህተት ነበር ማለት ነው፣ ቸልተኝነቱ። ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር። ቅድም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይሄንን ጨዋታ እውነት ነው መላችሁ ሰከንድ ሃፍ የሚገርመውን ልዩ ሊቨርፑል ነበር በወኔም በማጥቃትም ደረጃ። ግን የተመለከትነው ወደ ጎልነት ልንቀይራቸው የምንችለው ኳሶችን አልተጠቀምንበትም። አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል። እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ። ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው። ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት። እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው። ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል፣ ግን እንደዛው እድል መፍጠር የማይችልባቸው። እናም ለቀጣይ ዓመት ያን አጠናክረን እንመለሳለን። ሊቨርፑልን ኖርማል ነው ምንም ማለት አይደለም። ሊቨርፑል ኦፊሻሊ ከቻምፒየንስ ሊግ በፒኤስጂ ተባራለች ማለት ሰከንድ ሃፍ በኋላ ጨዋታው ተከፈተ 2-0። ቢገርም ነገር ግን ሊቨርፑል ነበር ሰከንድ ሃፍ አሪፍ የነበረው እንደው ካለ ሶቦዝ ላይ በስተቀር ማለት እሱ ሜዳ ላይ እሞታለሁ ሲል በህመም መሆን አለበት ታሞ ምናምን ካልሆነ በስተቀር ማን ተጋድሎ ምናምን አልነበረ። ገባር ጭንቅላቱን ቀና አድርጎ መሄድ የሚፈቀደት ብቸኛ ተጫዋች ከሊቨርፑል እንደውም ኢብራሂማ ኮናቴ ማለት ስንቴ እንዳወጣቸው ዴምቤሌ ተናግሬ ነበርኩ የመጀመሪያው ጌም ላይ ዴምቤሌ ሽት ስለነበረ ነው እንጂ አሁን እስራሱን ሻርፕን አድርጎ መጣና ሁለቴ ከተተላችሁ ማለት ገባር ዴምቤሌ ይችላል ነው ከዴምቤሌ ይችላል። ሆም አዌ 2-0 ኦፊሻሊ አርኒ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ ወደ ፕሪሚየር ሊግ ቶፕ 4 ቶፕ 5 ኳሊፋይ ለማድረግ ነው አሁን ፎከስሽ ማንጂ። እኔ በጣም ፍሎሪያን ቨርስን ያጠፋ ኢሳቅን ያጠፋ አንተ አድክም መላጣ ማለት ገባር ለፈርስት ሃፉ ላሳዩት ብቻ ወንጀል አንተ መሰቀል አለብህ። እና ጋክፖ አንድ ኳስ መታሽና ምናምን ሞቅ ሲባል እንገመዋን ላሻርኮ ስንት ሁለት ኳስ በላው አንተ ሆዳ እናንተ ራስህ ማለት አድክም ይሁን ሰውዬ የምለው አሮጊቷ ካምባክ ስትይ ሄዶ መመለስ ነው እንዴ? ቃል በቃል እንግሊዝኛው ተረጎምሽው እንዴ? እኛ የምትከረብት ይመስሎን ተከረብተሽ ትመጫለሽ። እኔ እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊድ አልቤርጎ ነው እዚህ የሚሰጥ ይሻላል አልኩኝ። እኔ እኮ እንደውም 4 በጃንዋሪ ነው ወይስ 4 በጃንዋሪ ነው። እንደውም ከዚህ በላይ ነበር የጠበቁት 4-2-2-2 ሚል የእንትና አሰላለፍ ይዞ ገብቶ ይሄም በጃንዋሪ ነው። በቃ እሺው በቃ ምንም ማድረግ አይቻልም። እሺው ይሄን ነው ማለት የምችለው። ካምባክ ሬሞንታዳ ልትሰሪ ይሸባው ወላሂ አረጋጉልኝ፣ ለጠፉልኝ። እኔ ደስ ብሎኛል ሀቢቢ። ሲጀመር የማይሆን ነገር ነው እኮ ዛርከኝ በዚህ ሰዓት ፓሪስ አዛ የሆነ ቲም ነውና ያላችሁበትን ፎርም ጥሩ አይደለም እና ሲጀመር ጨዋታው እዛ ነበር ማለቅ ያለበት እዛው። ከዛ በላይ ጎል ማስቆጠር ይኖር ነበር የባለፈው ጨዋታ ይኖርባቸው ነበርና ትንሽ ተስፋ ሰጧቸው። ግን
እና ሊላይ ጨዋታውን አላየሁትም። የደምቤሌን የመጀመሪያውን ጎል ነው ያየሁት እና ብቻ አሁን ምንድነው ነገሩ ምንድነው? በቃ የእንግሊዝ ኩራት እኛ ሆነን ልንቆይ ነው ማለት ነው። እንግዲህ ስፖርቲንግ ገና አላለቀም። ይሆን ያቺ አዛናት ባይዚ ገና ነው። ግን እስኪ ላከት ዝም ብዬ ማለት በቃ ሸባውም ወደቀ። ወደ 6 ክለብ አንደኛ ብቻ ልንቀር ነው ማለት ነው። በቃ በአውሮፓ መድረክ እንግሊዝን ተሸክመን ከባድ ነው ትላለና ደስ ብሎኛል። በጣም እኔ ደስ ብሎኛል። የምሬን ነው። ስለተለጠፋችሁ ደስ ብሎ ባለፈው ስታከቱ ነበርኛ ላይና ምንም ሁለተኛ ክለብ ምናምን ቢሆንም ግን ደስ ብሎኛል። እንኳን የተለጠፋችሁ በዚህ ውጤት የተደሰታችሁ ያርሰናል እና የሌላ ክለብ ደጋፊዎች እንኳን ደስ ያላችሁ። ላስቲር በእኛ ስታክቱ ነበር። ፓሪስ ተሸነፉ ምናምን ላስቲር ታውቃል ዶሚኔት አድርገናቸዋል። ኤክስጂው ነው እንደዛ እንኳን ብቻ የጎል ሙከራ ኤክስጂው በጣም ፒስ ነበር የኛ ማለት ነው። ባለፈው ጨዋታ እናንተ ጥሩ አልነበራችሁም። ዛሬውን ስላላየሁት አስተያየት መስጠት አልችልም። ብቻ ደስ ብሎኛል። እንኳን ደስ ያላችሁ። የእንግሊዝ ቡድኖች በቃ ፓሪስ ሰን ጀርሜንን ሲያዩ አረ ይበቃኛል በመቤቴ ማለት ነው የቀራቸው ጋይስ። እያንዳንዱ የሚያገኛቸውን የእንግሊዝ ፕሪሚየር ሊግ ቡድኖች እየወሰደ መለጠፍና ማስቀየም ስራው ሆኗል። ዛሬም እንግዲህ ሊቨርፑል ቀጠቀጠ፣ ግን ፓሪስ ሰን ጀርሜን በኦስማን ዴምቤሌ 2 ግቦች 2-0 ሊቨርፑልን በማሸነፍ እንግዲህ በድምር 4-0 ከውድድሩ አሰናብቶታል ማለት ነው። እንግዲህ የፓሪስ ሰን ጀርሜን ግፍ ያልቀመሰ የእንግሊዝ ቡድን አለ ብዬ አላስብም። በዚህ 2 ዓመት አርሰናል፣ ቼልሲ፣ ራሱ ሊቨርፑል 2 ጊዜ፣ አስቶን ቪላ ሁሉም እንግዲህ በደርሶ መልስ የፓሪስ ሰን ጀርሜን ግፍ ደርሷቸዋል። ሊቨርፑል በጣም ጥሩ ተንቀሳቅሶ ነበር ከረፍት በኋላ። ነገር ግን የአጥቂ ልዩነት እዚህ ጋር ነው። የፓሪስ ሰን ጀርሜን እንግዲህ እጅግ ጥራት ያላቸው አጥቂዎች እንዳሉት በ2 ጎሎች እንግዲህ 2 ጊዜ ወደ ጎል ሄደ ከረፍት በኋላ በ73ኛውና በ91ኛው ደቂቃ ኦስማን ዴምቤሌም እንግዲህ ወደ ግብ ቀይሯቸዋል ማለት ነው። እኔ ግን ሰው ባየር ሙኒክ ይላል፣ ብዙ ነገር ይላል። ፓሪስ ሰን ጀርሜን ግን ባየር ሙኒክን በቀላሉ አሸንፎ ፍጻሜ የሚደርስ እየመሰለኝ ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ፓሪስ ሰን ጀርሜን ሊቨርፑልን በድምር ውጤት 4-0 በሆነ ውጤት በማሸነፍ ከአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በማሰናበት ግማሽ ፍጻሜውን መቀላቀሉ ማረጋገጥ ችሏል። አንፊልድ ላይ የተከናወነው የመልስ ጨዋታ በፓሪስ ሰን ጀርሜን 2-0 አሸናፊነት ነው የተጠናቀቀው። የመጀመሪያው ዙር ጨዋታ ፓርክ ደ ፕሪንስ ላይ 2-0 በፔዥ አሸናፊነት በተመሳሳይ ተጠናቆ እንደነበረ የሚታወስ ነው። ታዲያ በመልስ ጨዋታም ሊቨርፑሎች የተሻለ ነገር ያሳያሉ ተብሎ ተጠብቆ ነበረ። ነገር ግን ፈርስት ሃፍ ጎል የሚያስፈልገው ቡድን ይመስል የነበረው ፓሪስ ሰን ጀርሜን ነበረ። ታዲያም እንግዲህ በጨዋታው ላይ የተሻለ ፐርፎርማንስ ነበራቸው። የጎል ዕድሎችንም መፍጠር ችለው ነበረ። ነገር ግን ከሰከንድ ሃፍ በኋላ ሊቨርፑሎች ተሻሽለው ወደ ጨዋታው ገብተው ነበረ። ያም ቢሆን ግን ፓሪስ ሰን ጀርሜኖች ከጥቂት አጋጣሚዎች ቢሆኑ በካውንተር አታክ ካገኟቸው አጋጣሚዎች 73ኛውና 91ኛው ደቂቃ ላይ ኦስማን ዴምቤሌ አከታትሎ ባስቆጠራቸው 2 ጎሎች አማካኝነት ጨዋታውን 2-0 በማሸነፍ በድምር ውጤት 4-0 በማሸነፍ ሊቨርፑልን በመጣል ግማሽ ፍጻሜውን መቀላቀላቸውን ማረጋገጣቸውን ችለዋል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል ኢክቲኬ በቃሪዛ ከሜዳ በጉዳት መውጣቱ ለቡድኑ በጣም የሚያሳስብ ይመስለኛል። ለማንኛውም ግን የዘንድሮ የሉዊስ ኤንሪኬ ፓሪስ ሰን ጀርሜን እጅግ በጣም አስፈሪ መሆኑን አሁንም እያስመሰከረ በድንቅ ግስጋሴው ቀጥሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ ጋይስ። ሊቨርፑል እንደገና በሜዳው ተሸነፈ። ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት። ድርጅት ወደዛ ድርጅት ይወሰድ። ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው፣ እሱም አርሰናል። እንዴ ሊቨርፑል የተጣለ ቲም እንዴ ደርሶ መልስ 4-4 ይገባባል። 4-0 ተሸነፋለህ። ከዛ አረ በእናትህ አረ ተደበቅ አርነ ስሎት። እኔ እንዴት ነው ቆይ ከየጨዋታ እንዴት ነው የማይማረው? የሰው ልጅ እንዴት እንደዚህ ላይ ያውቅ ይችላል? በጣም ነው ማትችሉ። ከዚህ በኋላ አታስፈልግም ማለት አስወጡትና ጃቢ ያሎንሱን ቶሎ ብታመጡ ይሻላችኋል። ዴምቤሌ 2 አገባባችሁ። ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው። እኔ ሌውም እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበሩ። ምን ነክቷችሁ ነው እናንተ? 4 ደርሶ መልስ 4 ይገባው። አንተ አትችሉ መባረር አለባችሁ ከዚህ ሊግ። በጣም ነው ማትችሉት። እስኪ አሁን አንዳንድ የሊቨርፑል አቬሬጅ ደጋፊዎች ምን እንደምትሉ ኮሜንት ላይ ማወቅ እፈልጋለሁ። እግዚአብሔር እኔ እኮ ሊቨርፑል ጋር እኮ ችግር የለብኝም። ማርያምን ሊቨርፑል ቢያልፍ ምናምን በፒኤስጂን ጥሎ ቢያልፈው ደስ ይለኛል። አምና እኛንም እናንተንም ምናምን ነው አስቀይሞን ሄዶ ማለት ነው። ሶ ቢያልፍ ደስ ይለኛል። ግን እኔ በፈጣ ቀን በሰራሁት ቪዲዮ ላይ አይመስልኝም እና የሆነ ተንበጫበጫችሁ። ዲስ ኢዝ አንፊልድ፣ ዲስ ኢዝ አወር ካልቸር፣ ዲስ ኢዝ አወር አይደንቲቲ ምናምን ዲያረበ መድኃኒዓለም በቃ ይሄ እኮ ሊቨርፑል እኮ ይሄ አንፊልድ እኮ የአርነ ስሎት ነው። ይሄ አንፊልድ የጋክፖ ነው። ይሄ አንፊልድ እንደውም ያንጉማ የሚባለው ልጅ በጣም የሚችል ተጫዋች ነው። በጣም ማደንቀው ተጫዋች እና የሆነ ቡድናችሁን አታውቁት። ግን እኔ እርግጠኛ ነኝ የሆነ በቅርቡ ማየት የጀመራችሁ የሊቨርፑል ደጋፊዎች ናችሁ እንጂ የሆነ አላቅም። እኔ ትክክለኛ የሊቨርፑል ደጋፊ እንደዚህ ብሎ ሀሳብ አይሰጥም።
ፒኤስጂ ሜዳችሁ ድረስ መጥቶ ካላሸነፋችሁ እኔ ትልቅ አቸመንት ነው ብዬ ነበር። ይኸው ሰጣችሁ 2-2 ማለት ነው። እንደውም ቀለል አድርጎ ሜዳችሁ ላይ አንድ ጎል ማስቆጠር አልቻላችሁ። ለዚህ ነው ዲዝ አንፊልድ ሶቦዝ ላይ ኮሜዲያን እሱ እኮ ማለት የቡድኑ ይሄ ሜን ካራክተር የሚባለው ተጫዋቹ ቡድኑ ማነሳሳት ሞቲቬት ማድረግ አለበት። ያን እኮ አንደርስታንድ አደርጋለሁ ግን አሴ ኮንተንት ክሬተር ደግሞ ሊሆን እንደማይችል ነው ቀደም ነግሬያችኋለሁ። ይቀልዳል እንዴ ኮሜዲያንም ነው ያልኩት ለዚህ ነው። በቃ አንዳንዴ ሊሆን የማይችል ነገር ሊሆን አይችልም። በቃ ይሄ ፉትቦሉ ምናምን ብዬ ኮንሲደር ለማድረግ ሞክሬያለሁ። ግን ይሄ ደግሞ ፒኤስጂ ነው አማን ዲመኖ ነው ሜዳው ድረስ ሄዶ እኮ ስንት ከ3 እና 4 በላይ ጎሎች ማስቆጠር የቻለ 2 ምሯችሁ ነው። ከዛ ሜዳችሁ ላይ መጥቶ 2-2 ገለባችሁ ማለት ነው። አግሪጌት አራባዱ እንግዲህ ነው 6 ቻምፒየንስ ሊግ አላችሁ። እንግዲህ ላይ በጣም ትልቅ ቡድን ናችሁ። ይሄን አውቃለሁ። ግን ስቲል ከረንትሊ ያለበት የሊቨርፑል የአርነ ስሎቱ ሊቨርፑል የጋክፖ ሊቨርፑል ደግሞ እንደዛ አይደለም። እናንተ እንደምትወሩለት የእናንተን ካልቸር የሚጠብቅ የእናንተን አይደንቲቲ የሚጠብቅ አይደለም። ሶ ከዛ አንፃር ነው ቀን እንደዛ ስናቆራችሁ የነበረው ማለት ነው። እስቲ ስጠብቃችሁ የነበረው እስኪ ፉትቦል ምን አይታወቅም ከጮቶ በኋላ አውራሉ ብዬ ነበር። ተሰጥቷችኋልና አንዳንድ አቤሬጅ የሊቨርፑል ደጋፊዎች ክለባችሁን ማታቁ ሰዎች አድቡ። እግዚአብሔርን ጥላቻ ምናኔ ሊቨርፑል ጋር ችግር የለብኝም። ማርያምን ሊቨርፑል ቢያልፍ እኔ ቢበላውላ እኔ ችግር የሌለብኝ ሰው ነኝና እስኪ እናንተን ሐሳብና ሴት ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳትረሱ። ይመቻል። ኤነርኬ ምረት የለሽ ነው ያራዳ ልጅ በገዛ ሜዳ መጥቶ ራሱ ለ0 ደግሞ የሜዳ አቅም ያለው ክለብ ነው ያለው። ያራዳ ልጆች ከታች እስከ ላይ ቀድመን ብያለሁ። ከታች እስከ ላይ የተሟላ ነው። ከታንከኛ እስከ እግረኛ በፈለከው ማስተናገድ ይችላል ፒኤስጂ። ያራዳ ልጅ ዘንድሮ እንደ ቀልድ በጣም ከግምት ውጭ ሆኗል። ነገር ግን ግምት ውስጥ መግባት አለበት ፒኤስጂ። የባየር ሙኒክና የሪያል ማድሪድን ኃላፊ የሚገጥመውን ግጥሚያ ሁላችንም ማየት በጉጉት የምንፈልገው ጨዋታ ነው። ያራዳ ልጆች በገዛ ሜዳው ሊቨርፑልን ሜዳው ላይ መጥቶ ዋጋውን ሰጥቶታል። አሁን አሰልጣኝ አርኒ ስሎት ላይ ምንድነው ነው የሚመጣው ነው። ሙሐመድ ሳላን ዛሬ አስቀምጦ መጀመራቸው በጣም ግራ የሚያጋባ ነው። በዛ ላይ ሰከንድ ሃፍ ጎል እየፈለክ ኢሳቅን ደግሞ ቀይረህ ትገባለህ። ምን ግራ የሚያጋባ ነገር ላይ ነው ያሉት ሰውዬው ያራዳ ልጆች። ምንም የሆነ የሚጨበጡ ማይረክ ከየት እኔማ ሸውዶ የገቡም ይመስለኛል። ኦሪጂናል ነው ብሎ ሰከንድ አንድ ያስገቡም ይመስለኛል። ያራዳ ልጆች ግራ የሚያጋባ ነው። ለማንኛውም ፓሪስ ሴን ጀርመን በጣም አውሬና ከባድ ነው። ያራዳ ልጅ በጣም ከባድ ነው።